የኢትዮጵያን መንግስት ሳስብ በሶስት ነገሮች ደስ ይለኛል። ንጽህና ላይ የከተማው ውበት ላይ የሚሰሩት፣ ቱሪዝም ላይ በየኢትዮጵያ ጥሩ ጥሩ ቦታዎች ላይ እየሄዱ የሚሰሩት ስራዎች እና ሐሳብን በነጻነት የመግለጽ አሁን ካለንበት የማህበራዊ ሚዲያ ጫጫታና ግርግርና ሁካታ በቃ እንደው መንግስት ታግሶ ትቶን ነው እንጂ ምን እንደምናወራ እኮ አይታወቅም። ምንም ነገር እኮ ማለት አትችልም። አሁን እያስቸገረን ያለው ጠማማት ሆኖ አትዋሹ። አሁን እያስቸገረን ያለው መንግስት አይደለም። አሁን እያስቸገረን ያሉት ማህበራዊ ሚዲያ ላይ ያሉ ኢትዮጵያኖች ናቸው። የሰውን ሐሳብ ቆራርጦ በማቅረብ ያላለውን እንዳላድርጎ በመናገር አንዴ ይዋደዳሉ፣ አንዴ ይጣላሉ፣ አንዴ ይሰዳደባሉ። ሃይማኖቱም ፖለቲካውም ማህበራዊ ህይወታችንን በሙሉ እዚህ ቲክቶክ ላይ ገባ። ዝም ብሎ አንድ የቲክቶክ በቃ አንዱ ተነስቶ ዝም ብሎ የፈለገውን መቀባጠር ይችላል። በቃ ስለራሱ እንደዚህ ነው ብሎ እንደፈለገው ነው የሚቀባጠረው። እዚህ ማህበራዊ ሚዲያ ላይ ያሉ ሃይማኖተኞች ሜዳ ላይ ምድር ላይ ያለውን በአካል ያለውን ሃይማኖት አጥፍቶ ቁጥጥራቸው ስራ አስገብተውታል። ከነሱ ንግግር ማህበራዊ ሚዲያ ላይ ያሉ ቀውሶች ንግግር ነው የሚሰማው። እኛ የኢትዮጵያ መንግስት ፖለቲካ አላስቸገረንም። በሰላም እየገባን እየወጣን ነው። እያስቸገረን እያስፈራራን ያለው ማህበራዊ ሚዲያ ላይ ያለ ፖለቲከኛና ሃይማኖተኛ ነው። መንግስት ምን አረገን? እኔ አሁን እንዳውም የሆነ ሃይማኖት ውስጥ ገብቼ ተቆጠብኩ እንጂ እንደ ልቤ ነበር ሳውራ የነበረው። እንደ ልቤ ነበር መተነፈሰው ሐሳቤ። መንግስት አንድ ነገር ብሎኝ ያቀም አሁን ነው ሃይማኖት አላስተነፈሰኝ ያለው። ይሄ ልክ ነው፣ ይሄ ኤክስ ነው በቃ እያለ መተንፈስ አትችሉም። እና መንግስት እኔ መንግስትን በዚህ አልወቅስም። በሰላም እየገባ ነው። ሁሉም እየተንቦጠረቀ ነው የሚውለው። ሁሉም እየለፈለፈ እየቀባጠረ ነው የሚውለው። ማህበራዊ ሚዲያ ላይ ያሉ ፖለቲከኞችና ሃይማኖተኞች ነው ያስቸገሩንኛል። አንድ ቁም ነገር የላቸውም። እኔ ዝም ብዬ ከሜዳ አላወራም። ለእያንዳንዱ ነገር ጥልቅ መረጃና እውቀት ከሌለኝ እየገባሁ እኮ ነው። በደንብ እኮ እያየኋቸው እኮ ነው። የፈለገ ሰማይ የሚያፈርስ እውቀት ያለው ሰው ቢኖር በሴራና በተንኮል በምናምን የተጠመዱ ናቸው። እና የኢትዮጵያ መንግስት ሐሳብን በነጻነት የመግለጽ መብት ከልክሏል ብዬ እኔ በግል አላምንም። ብራዘርስ አላምንም፣ ስለማላምን ነው። አገርን ግን የመጠበቅ ግዴታ አለበት። ተንኮለኞች ሴረኞች ጋር ይጋጫል። ሐሳብ ግን እንዲህ በጣም ያስቸገረን ሐሳባችን በነጻነት እንዳንገልጽ ማህበራዊ ሚዲያ ላይ ያሉ ኢትዮጵያን ፖለቲከኞች በተለይ ውጭ ሀገር ያሉት። በመጨረሻ ለምንድነው ሃይማኖተኞች ረባሽ ሆነው ከሃይማኖተኞች ጋር በሰላም መግባባት፣ ማውራት፣ መጫወት ምናምን ሐሳብ አንስታችሁ እንደልባችሁ መነጋገር አትችሉም? ለምንድነው ግን ሃይማኖት አልበኞችና ኤቲስቶች ከነሱ ጋር ለምንድነው በሰላም የሚያወሩት? እስካሁን ያወራው ቶሪ እነሱን አይመለከትም። እነሱ በጣም ጨዋ ናቸው። በስነ ስርዓት ነው የሚነጋገሩት፣ በስነ ስርዓት ነው የሚያወሩት፣ በስነ ስርዓት ነው ሐሳብ የሚለዋወጡት። ለሀገርም ለህዝብም ለራሳቸውም የሚጠቅም ጤነኛ ሰዎች ናቸው። ለምን ይዘውት የሚመጡት ኢጎ የለም። ሁሌ ሞቲቫቸው ልባቸው ሰው የማንቃት የማሻሻል ነው። ሰው በራሱ እንዲቆም፣ በራሱ እንዲያስብ፣ በራሱ እንዲናገር፣ ይሄ ክፉና ደግ የሚለውን እንዲለይ፣ እንዲጠይቅ፣ እንዲነቃ ከማድረግ ውጭ ምንም ጠማማ ባህሪ እነዚህ ሰዎች ላይ የለም። አይገርምም? ሃይማኖት ነው ከነሱ መማር ያለበት፣ እነሱ ናቸው ከሃይማኖቱ መማር ያለባቸው። መልስ መልሱ።